ሰገን የተሰኘው በጣም ውድና ደስ የሚለው ድራማ ተጀምሯል ማለት ነው። እንዲሁም ደግሞ ከዚህ በፊት መድብል በሚል እንግዲህ ቅጽል ስሙ የምናየው የምንወደው ተዋናይ ሰገን ፍቅረኛው እንደነበረች እና አሁን ላይ ደግሞ የት እንዳለች እንደማያውቅ እንዲሁም ደግሞ እንደሞተች የሚያውቀው መድብል ቢታወቅና ቢያገኛት ሰገን ጥሩ ነበረ። ሰገን እንግዲህ በማትፈልገው ሰው ታግታ እንዲሁም ደግሞ አክሊሉ በተባለ ሰው አክሊሉ የተባለ በጣም አደገኛ ሰው እንዲሁም ደግሞ ያለ ፍላጎቷ አስሮ ያስቀመጣት ሲሆን አሁን ላይ በነገራችን ላይ ሉላ በምሳሌ ድራማ ላይ የተሆነችበት ላይ የሚገርማችሁ ነገር ሉላ በዝና እጅ ታግታ ነበረ። አሁን ደግሞ ተቃራኒ የሉላ ታሪክ ተቀይሮ ወደ ሰገን መጥቷል ማለት ነው። ወደ ሰገን እና ወደ መድብል መጥቷል። መድብል እንግዲህ ዘሩባቤል የሚባል ቅጽል ስም ያለው በድሮ ህይወቱ እንዲሁም ደግሞ በድሮ ታሪኩ በጣም ወንጀለኛ የሆነ አደገኛ ሰው ነበር። አሁን ግን ያ ዘሩባቤል ትቶ መድብል በሚል ስያሜ መጥቶ ጀግናና ጥሩ ሰው እንደመሆኑ መጠን ከብዙ ሰዎች ጋር ታውቋል። ነገር ግን በዛ አጋጣሚና በዛ ምክንያት ደግሞ ሰገን የምትባል በጣም ደስ የምትል ልጅ ቀልጣፋ የሆነች ቀለል ያለች እና ተግባቢ ልጅ በወቅቱ ታውቁ። ነገር ግን በዛ ሰዓት በግድ የምትሰጠውን ወይም ደግሞ የሚበላውን ችብስ አብሬ ካልበለው በማለት ስታስቸግረውም ነበረ። በዛ ችብስ ምክንያት ለማስተካከል የሞከረው ብዙ ነገር አለ። እናም ያንን ነገር ለማስተካከል ይሄ እኮ በገንዘብ የገዝቼ ነው ይሄን ሁሉ ነገር የምበላው፣ አንቺ ምንድነሽ? ማንሽ? ለምንድነውስ ችፕስ የምትበይ? በማለት የተዋወቁበት አጋጣሚና አበባ እየሰጣት የነበረበት ትዝታም ነበር። የሚገርማችሁ ነገር እና አሁን መድብል ባጭሩ ሰገን እንደሞተች ነው የሚያውቀው። ነገር ግን ሞገስ ደግሞ የራሱን ቤት ለማስመለስ እያለ የሚንደፋደፈው ጥረት አለ። ይሄ ነገር በጣም ደስ ይላል። እንዲሁም ደግሞ ይህን ቤት በራሴ ስም ሳላዞርማ አልቀርም፣ እኔ በፊት በጣም ወንጀለኛ የሆንኩና በደል የፈጸምኩ ሰው ነኝ። ግን ሀብቴን፣ ንብረቴን፣ ሁሉን ነገሬን አጥቼ ተስፋ በመቆረጥኩበት ሰዓት ደግሞ ሉላን አገኘው። ስለዚህ ሉላ በጣም ጥሩ ሴት ነች፣ የምወዳት ናትና ስለዚህ ሉላም እንዳገኘው ይህንን ቤት አስመልሳለሁ ብሎ ነው የሚያስበው። ሉላም አሁን ይሄ ቤቱ የራሷ ቤት እንደሆነና የሞገስ ቤት እንደሆነ ተረድታለች። እንደዚህ አይነት ግዙፍ ቤትም ያለው አልመሰላትም ነበረ። በዛ ምክንያት ግን ይህ ሰው አክሊሉ የተባለ በሩን ሰብሮ የገባ ሰው አሁን ላይ ቤቱ የኔ ነው፣ ስለዚህ ማንም ሰው ከኔ ጋር ሊኖር አይገባም በማለት እያስኬደ ለሰው ቢሆንም እነሱ ደግሞ በራሳቸው መንገድ አንደኛ ሰገንን ነፃ ለማውጣት እየሞከሩ ነው። ሁለተኛም ደግሞ ቤቱን ለማስመለስ እየሞከረ ያለበት ሰነዱን እየፈለገ ይገኛል ማለት ነው ሞገስ። እና አሁን እዚህ ጋር ሞገስ እና መድብል ያው ተገናኝተዋል። እንዲሁም ደግሞ የአክሊሉ የሚባል ሰውዬ ምንም አይነት እንቅልፍ የለውም። የሚገርማችሁ ነገር አይተኛም። በቃ የሆነ ተኝቷል ስትሉት ቁጭ ብሎ እየጠጣ ወይ ደግሞ የሆነ ነገር እያደረገ ነው የምታገኙት። እና እንቅልፉን ጎን ተገን አድርገው ወደዛ ቤት ሄደው ሰገንን ለማስወጣት ሲሞክሩ አክሊሉ ይነቃና ለመተኮስ ይሞክራል። እናም ደግሞ በጣም እየጠረጠራቸው ነው። በተለይ ደግሞ ሞገስና ሉላንማ ማቃችሁ ይመስለኛል፣ ስለዚህ እናንተ እነማን ናችሁ እያለ ይጠይቃቸዋል አንድ በአንድ ማለት ነው። እነሱም ደግሞ እኛ ማንም አይደለንም፣ ተከራይን እንደ ማንኛውም ሰው፣ ስለዚህ ይህን ቤት ለቃችሁ ውጡ ከሆነ የምትለን ምንም ችግር የለውም እንወጣለን ይለዋል ማለት ነው። እንደዛማ ሊሆን አይችልም፣ እንደውም የቤት ኪራይ ደርሷል እያለ በጣም እያዳመጠ እየተጠጋ የሚያስቸግር ሰው ነው። የሚገርማችሁ ነገር አከራይቷቸው እንኳን ማለት ነው ሌሊት ላይ እንደዚህ በራቸው ጋር ቆሞ ያዳምጣል። ባልና ሚስት የሚያወሩትን ወሬ ያዳምጣል። የሚጨቃጨቁትን ነገር እያንዳንዱ ይሰማዋል። ሌሊት ላይ ግቢውን ይፈትሻል። በቃ የሆነ የአክሊሉ ገጸ ባህሪ የሚገርም ካራክተር ነው የተሰጠው። በዛ ምክንያት ደግሞ ዝም ብሎ በር ሳያንኳኳ እንኳን ሰተት ብሎ የሚገባ ሰው ነው ማለት ነው ከመኝታ ክላሳቸው እና እንደውም ከነ ሞገስ ክፍልማ ገብቷል። እነዚህ ሰዎች ለምንድን ነው የማይጨቃጨቁ? በተቃራኒው አሁን ለምሳሌ ኤፍራታ እና መርዞ በጣም ይጨቃጨቃሉ ማለት ነው። በተለይ ማታ ማታ እንደዚህ መሽት ሲል በሰውየው ምክንያት ምናምን ይጨቃጨቃሉ እና ይሰማቸዋል አክሊሉ። ይህ ድሃውን እንደው ልጅ ያልወለድሽልኝ የሚል ራሱ እንደው ምን ሰርቶ ሊያበለው ምናምን በማለት ሞድ ይዝባቸዋል። በተቃራኒው ሉላና ሞገስ ደግሞ አይጨቃጨቁም እና ሰተት ብሎ የሚገባባቸው ከነሱ ክፍል ነው። እና ዛሬ ለትንሽ መድብል ሊያዝ ነበር እጅ ከፍንጅ። እነሱም መድብልም በጣም ተጠራጥሮ ስለነበረ ወዲያውኑ ተደብቋል ማለት ነው።
ቀስ አድርጎ ነው እንግዲህ በሩን የከፈተው። የሚገርማችሁ ነገር እነሱም ሳያስነቁ ሳይደነግጡ ሉላም ገደም ብላ ካልጋዋ ላይ ሞገስን ተቀምጦ ያየዋል ማለት ነው። እንዴ ምን ነበረበት ቢያንስ በር እኮን አንኳኩተህ ብትገባ እስከ ማለት ደረጃ ደርሶ ምን አገባህ እኮ ቤቴ ነው እንደፈለግኩ አደርጋለሁ ፈለግኩና አባራችሁ እችላለሁ በማለት እዛ አፍሮ አክሊሉ የስድብ ናዳ አውርዶባቸው ነው እንግዲህ የወጣው ማለት ነው። ስለዚህ ሉላም በጣም አምሮብሻል እያለ ሲያሞግሳን ነበረ ሞገስ። እሷም እንግዲህ ያው በእኔ እኮ ያላየው ፈተና የለም ትለዋለች ማለት ነው። ጭንቅላቱ ወይም ተመቷል። አሁንም አክሊሉ ካልወሰድኳት ሚስትን እያለ ትግል ላይ ይዞታል እና ከዝና ጋር ራሱ እንደሚታወቁ እርግጥ ነው መሰለኝ ሳስበው እኔ ይታወቃሉ ብዬ አስባለሁ። አሁን ዝና የሌለ ቢሆንም ግን ደግሞ የተዋወቁ ይመስላል እና በተለይ ሉላን ሲያያት ይች ልጅማ በቃ የሆነ ቦታ ይቻታለሁ በእርግጠኝነት። እናንተማ ተከራይ አይደላችሁም ደግሞስ ለምንድን ነው እናንተ ተከራይ ሆናችሁ ከመጣችሁ በኋላ ቤቴ በሌሊት ይደፈራል፣ ቁልፉ ተከፍቶ አገኘዋለሁ፣ ሰገን ራሱ ያገትኳት ልጅ ወደዛ ወደዚህ ከአንዱ ክፍል ወደ አንዱ ክፍል ትዘዋወራለች፣ በቃ ምናምን ሰው እናንተማ የሆነ ተልእኮ አላችሁ ብሎ ያስባቸዋል። እና እነሱ ምን ማየት ተልእኮ እንደሌላቸው ያደርጋል። በተለይ ደግሞ ልብስ እንኳን እንደው አጥበው ማስጣት የማይችሉበት ተከራይ ናቸው ያሉት። እና ምሳሌ ኤፍራታ አሁን ልብስ አጥባ ልታሰጣ ስትል ማጠቢያ የለብሽም እዚህ ጋር ጭራሽ በራሴ ግቢ እኔ አያገባኝም፣ እርጥቡንም ቢሆን አውልቀሽ ልበሽው እንጂ እዚህ ጋር ማስጣት የለብሽም እያለ በጣም ሲያስጨንቃን ነበረ። ነገር ግን መርዞ በርቀት አይቶ ባከተዋት በቃ ወንድ ነው ሚስት ላስከብር በማለት እንግዲህ ለማናገር ሞክሮ ነበር። ከኤፍራታ ወደ ውስጥ ካስገባት በኋላ እንግዲህ አንበርክኮ ነው ይችላል በላ አክሊሉ እያለ የሚፈልገው ነገር ሲያስደርገው የነበረ አክሊሉ የሚባል ሰው መርዞ ደግሞ ይሄን ነገር በቃ እንዴት ይቋቋመውና ለኤፍራታ ሄዶ ጀግና ጀግና ይነግራታል ማለት ነው። ሰው መድብል ደግሞ ጠበቃ አስፈልጎታል። የሚገርማችሁ ነገር በጣም ጀግና የሆነ ጠበቃ ፈልጋለሁ ፈልግልኝ ብሎ ለመርዞ ደላላው ቢነግረውም መርዞ ደግሞ ችግር የለውም አመጣልሃለሁ በማለት እዚህ በፊት ሲያውቁት የነበረውን ጠበቃ ያመጣለታል። እዛ መድብል ደግሞ እኔ አዲስ ነው የምፈልግ ይለዋል። ስለዚህ ለምን ፈልገው ነው እያለ ለስራው ያለው ጉጉትና ለማወቅ ደጋግሞ ጠየቀ። እሱ ምንም አይሰራልም ዝም ብለህ ጠበቃ አምጣልኝ ይለዋል። እንደው ኤፍራታስ ምንም ጉድ ነው የቻለችው በማለት በጣም ተማሮ ነበረ። እሺ በማለት ያው ዝም ይላል ማለት ነው። ከዛ ሌሊት ላይ ወደ ሰገን ክፍል መግባት ፈልገዋል እና አክሊሉ ደግሞ እኔ በጣም ጨዋ ሰው ነበርኩ ድሮ፣ አሁን ላይ ነው እንደዚህ የሆንኩት፣ እናቴ ትመጣለች በቅርቡና ይህን ሰይጣናዊ ሰውዬ አታውቀውም፣ ስለዚህ አንቺ ምንድን ነው ማድረግ ያለብሽ ጥሩ ሰው እንደሆነ ንገሪያት ይላታል። እናም ደግሞ ሰነዱ እንደጠፋ አውቋል ማለት ነው። አሁን አክሊሉ ይህንን ፋይል የታርገሸዋል በማለት ሲያስጨንቃትም ነበረ። ሰገን ደግሞ ላለመናገር የምታደርገው ጥረት አለ። ስለዚህ አሁን መድብል እዛ ተቆለፈ በር ውስጥ ከገባ በኋላ ሰገን ሞታለች ብሎ ያሰባትን ሴት ያገኛታል ወይስ ደግሞ አያገኛትም? እናም እንግዲህ ሰገን የመድብል ፍቅረኛ ነች። ደስ ይላል። ይገናኙ በጣም ደስ ይላሉ ብዬ አስባለሁ።